52,000 ነው እንጂ 52,000 ጀስት ባስኬት ላይ ያስቀመጥሽውን ልብስ አምጥተሽ ታስገቢያለሽ። ፕሮግራሙን ሴት አድርገሽ ተጠብሊ ብለሽ የፈለግሽበት ቦታ ጀስት እሱ አጥቦ አድርጎ ይጠብቅሻል ማለት ነው። ዋው! የልብስ ማጠቢያዎች ብዙ አይነት ሞዴል አላቸው። በሳይዝም በኪሎግራም በማኑዋልና አውቶማቲክ የሚሰሩ አሉ። ብዙ አይነቶች ናቸው። ከሌሎቹ ደግሞ ለየት የሚያደርገው ፊቸሩ ምንድነው? በሙቅና በቀዝቃዛ ውሃ ያጥባል። ልብስ ስታስገቢ የልብሱን ክብደትና የሞተሩን ስፒድ ያመጣጥንልሻል። ትንሽ ልብስ ካስገባሽ ፍጥነቱን ይቀንሳል። ስለዚህ ኢነርጂ ሴቭ ያደርግልሽ ነው ማለት ነው። የምታስገቢው የልብስ መጠን ያይና ታይሙን ራሱ ይሞላልሻል። ራሱ ነው የውሃውን መጠንም ይመጥንልሽ። ሰላም ጤና ይስጥልን ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ ወደ ተመልካቾቹ በማድረስ ይታወቃል። ዛሬም እንደተለመደው ለእናንተ የሚሆኑ የተለያዩ አይነት የኤሌክትሮኒክስ እቃዎችን ልናስጎበኛችሁ እዚህ አምነን ኤሌክትሮኒክስ ተገኝተናል። በዛሬው ፕሮግራማችን እንግዲህ ሰፋ አድርገን የምናየው እንደነዚህ አይነት የልብስ ማጠቢያዎችን ነው። የልብስ ማጠቢያዎቹ ምን አይነት ናቸው? ምን አይነት ብራንድ አላቸው? በተለይ ደግሞ ልብስ ማጠቢያ ስንገዛ ብዙ ብር ነው ፈሰስ እናደርገው። እነዚህን ልብስ ማጠቢያዎች ከመግዛታችን በፊት ምን አይነት ነገሮችን ማወቅ አለብን? ዋጋቸው ስንት ነው? የት ነው የምናገኘው? የሚለውን ሰፋ ያለ ቆይታ የምናደርግ ነው የሚሆነው። ሙሉ ፕሮግራማችንን እንድትከታተሉን ከወዲሁ እየጋበዝን ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። በካሜራማን ናኦላለ። ወደ ፕሮግራሙ ሰላም እንደምን አለ? እንዴት ነሽ? እንኳን ወደ አምነን ኤሌክትሮኒክስ መጣሽ። በጣም አድርጌ አመሰግናለሁ። ቤታችሁ እንግዲህ በተለያየ አይነት ኤሌክትሮኒክሶች የተሞላ ነው። ዛሬ ትኩረት አድርገን ደግሞ የልብስ ማጠቢያዎች ዋጋ እንዴት ሰዎች መጥተው እንደሚያገኙ ሰፋ ያለ ማብራሪያ ትሰጠኛለህ ብዬ አምናለሁ። ከዛ በፊት ግን እስቲ በመጀመሪያ ራስን አስታውቅልን። የት ነው የተገኘ ነው? አሁን ያለንበት ቦታ አምነን ኤሌክትሮኒክስ ነው። መገናኛ ስሬም ህንፃ ግራውንድ ላይ ነው የምንገኘው። እኔም ደግሞ በዛ ውስጥ የምሰራ ሴልስ ሰራተኛ ነኝ። በጣም ደስ ይላል። እስቲ ዛሬ እዚህ ጋር ልብስ ማጠቢያዎችን አያለው። እስቲ አንድ በአንድ አብራራል። እሺ፣ የልብስ ማጠቢያዎች ብዙ አይነት ሞዴል አላቸው። በሳይዝም ያሉት በኪሎግራም እና ደግሞ በማኑዋልና አውቶማቲክ የሚሰሩ አሉ። ብዙ አይነቶች ናቸው ያሉት። ያንዳንዱን ዲቴል እናያቸዋለን ማለት ነው። በጣም ደስ ይለኛል። እዚህ ጋር ካለውን ጀምር። እዚህ ጋር የምታየው በ16 ኪሎ ግራም አይኩል ብራንድ ነው። ይህ አይኩል ብራንድ እንደምታየው ባለ 3 ሞተር የሚባል የልብስ ማጠቢያ ነው። አንደኛው ሞተር የሚያጥበው ሞተር ነው። ሁለተኛው የሚያደርቅ ነው። ሶስተኛው ደግሞ አሁን ገብቶ የሚያስወጣ ፓምፕ ሶስተኛው ሞተር ተጨማሪ ሳሉ ባለ 3 ሞተር ተብሎ ይጠራል ማለት ነው። እና ይሄኛው ያው ለቤት በተለይ ከ5 እስከ 8 የፋሚሊ ሳይዝ ላላቸው ሰዎች ቤስት ወይም ደግሞ ተመራጭ ብሎ የሚመረጥ እቃ ነው ማለት ነው። አንደኛ ልብስም ያጥባል። እሺ፣ እንግዲህ እንደሚታወቀው እንደነዚህ አይነት የልብስ ማጠቢያዎች ሰዎች በሚገዙበት ጊዜ በመጀመሪያ ትልቅ ካፒታል የሚጠይቅ ነው። ሁለተኛ ነገር ደግሞ እንደነዚህ አይነት ነገሮችን ስንገዛ ለረጅም ጊዜ የምንገለገልበት መሆን መቻል አለበት እና ሰዎች እንደነዚህ አይነት ኤሌክትሮኒክሶችን ወይም ልብስ ማጠቢያ ከመግዛታቸው በፊት አንተ እንደ ባለሙያ ቀድመው እነዚህን ነገሮች ማወቅ አለባቸው። አንድ የልብስ ማጠቢያ ጥሩ ነው የሚባለው እነዚህ መስፈርቶች ሲያሟላ ነው የምትላቸውን እስቲ አንድ ሁለት ነጥቦችን አንሳለን። እሺ፣ ጥሩ። የልብስ ማጠቢያ ሰው ከመግዛቱ በፊት መጀመሪያ ማየት ያለበት ያው ብራንድ ብዙ ጊዜ አይታይም። በተለይ ያው ሰው ይሸወዳል አንዳንዴ። ብራንድ ሳይሆን የሚታየው የእቃው ፊቸር፣ ቅድም እንዳልኩሽ አሁን ለምሳሌ 2 ሞተር ያለው ሆኖ ስሙ የገነነ ሊሆን ይችላል። 3 ሞተር ስሙ የማይታወቅ የተሻለ ሊሆን ይችላል። ጥቅሙን ነው እንጂ የምታየው ስሙን አይደለም ገዥ። ልክ ነው። አንድ እሱን ማየት ማወቅ አለባቸው። ሁለተኛ ደግሞ የቤታቸውን ስፔሲፊክ ለማድረግ የልብስ ማጠቢያ የምንገዛ ከሆነ የቤታቸውን የውሃ አክሰስ ማየት ያስፈልጋል። ውሃ የሚያጥራቸው ከሆነ ጀስት ማኑዋል ሊገዙ ይችላሉ። የውሃ ችግር ከሌለባቸው፣ የበጀት ችግር ከሌለ ደግሞ አውቶማቲኩ ሞር የተሻለ ነው ድካምንም ከመቀነስ አንጻር። ስለዚህ ብራንድ ሳይሆን ጀስት የእቃውን ፊቸር፣ ሁለተኛ ደግሞ ቤታቸውን ያለውን ነባራዊ ሁኔታ ያላቸውን አክሰስ ሊያስተውሉ ይገባል። መልካም። አንድ ሰው ልብስ ማጠቢያ ሲገዛ ለረጅም ጊዜ እንዲገለገልበት ምን ማድረግ አለበት? የልብስ ማጠቢያ ያው ከገዛ በኋላ ምን ማድረግ አለበት? እድሜው እንዲረዝም ከሆነ ጥያቄው ጀስት የምናደርጋቸው ጥንቃቄዎች አሉ። እነሱን ጥንቃቄዎች ያው መጠንቀቅ አለበት። አሁን ለምሳሌ ልብሱ ፍሎት ማድረግ አለበት። የመጨመቂያው ክፍል መደብደብ የለበትም። ልክ እንደዚህ አይነት ጥንቃቄዎች አሉ። ያው እነዚህን ጥንቃቄዎች ማድረግ ነው። እስቲ ውሃው እስከ የትኛው ድረስ ነው መድረስ ያለበት? ብዙውን ጊዜ የውሃ እጥረት ካለ እንደ ቤታቸው ሁኔታ የሚገዙት ልብስ ማሽን መጠንቀቅ አለባቸው
ብለኸኛልና ከዛም በኋላ ደግሞ ልብሱ መንሳፈፍ አለበት ብለኸኛል። ገደብ አለው ማሽኑ ላይ ውሃውን እስከት ድረስ ማድረስ እንዳለብን? ብዙ ማሽኖች ሲሰሩ ቁመትሽ ካላጠረ እዚህ ጋር ሚዲየም፣ ሎ ሌቭል፣ ሃይ ሌቭል ብሎ ማርክ ይደረጋል። ይታይሽ ከሆነ ሚዲየም ነው፣ ሃይ ይላል እዚህ ጋር ካየሽው ጀስት ማርክ ይደረጋል። ከሎው ማሳነስ የለብሽም፣ ሃይ ከሚለው ደግሞ ማስበለጥ የለብሽም። ልብስ ደግሞ የምትጨምሪው ልብሱ እስኪንሳፈፍ ድረስ ብቻ ነው። ፍሎት ማያደርግ ከሆነ ሲንክ ካደረገ ሞተሩን ይጫነዋል፣ ጥርስ ይሰብራል በጊዜ ሂደት። ስለዚህ እድሜው ፌል እያደረገ እየቀነሰ ይመጣል። እንደዚህ አይነት ጥንቃቄዎችን ልናደርግ መወሰድ አለበት። እስቲ እዚህ ጋር እኔና ብዙውን ጊዜ የልብስ ማጠቢያዎች ከተገዙ በኋላ ልብስ ያንዘላዝላሉ፣ በጣም ስትረች እንዲሆን ያደርጋሉ የሚባሉ ነገሮች አሉና ከዛ አንጻር እንዴት ነው ማሽኖቹን መምረጥ ያለብን? እና ይሄኛውስ ምን አልሙኒየም ነው? ትንሽ አይቼ አላውቅም። ብዙውን ጊዜ ፕላስቲክ ነው የሚሆኑት ከውስጥና ይሄኛው ምን አይነት ነው ከቨሩ? እሺ አሁን እዚህ ጋር የምታየው ብራንድ ያው አይኩል ነው። በየጊዜው አፕዴት ይደረጋል። አሁን ይሄኛው ምንድነው ውጩን በስቴንለስ ስቲል ሺልድ አድርገው ከበር አድርገው ነው ያመጡት። ጀስት አሁን ዳይመንድ ሼፕ የሆኑ ግድግዳም ስላለው ልብስን የማጽዳት እንትኑ በጣም ይጨምራል። ይሄም ራሱ ያሻል ማለት ነው። ሁለተኛም ደግሞ ያው ደብል ሌየር መሆኑ ኢንኬዝ የውጭኛው ፓርት ቢቀደድ የነዚህን ካየሻቸው ሲንግል ነው እንትናቸው። አሁን ይሄ ቢቀደድ ውሃ ያፈስብሻል። ስለዚህ ከውጭ ቢቀደድ ማለት ስለዚህ ይሄኛው ቢያንስ ከውጭ ቢቀደድ የውስጠኛው እንደ ሳፖርት ያግዝሻል ማለት ነው። ሁለተኛ ያው ሙቀትንም መቋቋም እንዲችል ታስቦ የተሰራ ነው። በዛ ምክንያት ያው ጥሩ ያደርገዋል ማለት ነው። አሁን ልብስ ከማንዘላዘል አንጻር ደግሞ ስትሬች የማድረግ ነገር ካልሽ ማኑዋል ማሽኖች ያ ነው ችግራቸው። አውቶማቲክ ሲሆን ብዙ ጊዜ ፍጥነቱን መቀነስ ወይም ደግሞ አሁን እዚህ ጋር ዎሽ ሴሌክተር ፕሮግራም አለ። አሁን ጀንትልና ኖርማል ይላል። ምን ያክል ዙር ሰርኩሌት ያደርጋል የሚለው ነው። በጣም ዙሩ በጨመረ ቁጥር ስትሬች ማድረግ የልብሶችም እየጨመረ ነው የሚመጣው። ስለዚህ መቀነስ አለብሽ ማለት ነው። ወደ ጀንትል ካደረግሽው ነምበር ኦፍ ሪቮሉሽኑን ትቀንሸዋለሽ። ስለዚህ ስትሬቹም እየቀነሰ ይመጣል። ያው ወዲያው እንትን ያደርገዋል። እንደ ልብሱ ታይፕ ነው የምትመርጭ። ሪቮሉሽኑን ከጨመርሽው ስትሬቹም እየጨመረ ይመጣል። በዛ ምክንያት ነው ሞር ደግሞ እንደዚህ አይነት ነገሮች አውቶማቲኮቹ በደንብ አድሬስ አድርገው ይሰሩባቸዋል። በጣም አሪፍ። አሁን አንተ ለከስተመሮች ምረጥ ብትባል የትኛውን የልብስ ማሽን ነው የምትመርጠው? ከአውቶማቲኩ ወይስ ከእንትን? እሱ ዲፔንደንስ እንደሰው ነው። ጀስት አሁን የውሃ ችግር ካለበት ማኑዋሎቹ ቤስት ናቸው። የውሃ ችግር ከሌለበት ደግሞ አውቶማቲኩ ሞር የተሻለ ነው። ሁለተኛ በጀትም ወሳኝ ነው። ዋጋም ይወስናል። መልካም። እስቲ ይሄኛው ልብስ ማጠቢያ ዋጋው ስንት ነው? እዚህ ጋር የምታየው ዋጋው 69500 ብር ነው የሚሸጠው። አይኩል ብራንድ ነው። ብርድ ልብስ፣ ኮምፎርት፣ የተለያዩ ነገሮችን ማጠብ ይችላል። 16 ኬጂ ነው። ወደ ቀጣይ እንሂድ። ቀጣይ እሺ፣ እዚህ ጋር ደግሞ የምናየው ናሽናል በ16 ኪሎ ግራም ነው። ይህ ደግሞ ካየሽው እስከ 35 ደቂቃ ድረስ ነው። አንዳንድ ዋሽንግ ማሽኖች እንዲረዱት አሁን አንዳንዶቹ እስከ 15 ደቂቃ ነው የሚሉት፣ የኛው እስከ 35 ደቂቃ ነው የሚሄደው። ከ15 እስከ 35 ያለው ደቂቃ ጨምሮ ሳይሆን የማጠቢያ ታይመሩ ጨምሮ ሳይሆን ሶክ ታይመር ነው። ጀስት ሞተሩ መዘፍዘፊያ ሶክ ለማድረግ ነው። ለዛ ነው ጥቅሙ እና ይሄ ነገር ተመራጭ አድርጓል። ናሽናል 35 ደቂቃ መሆኑ አሪፍ ያደርገዋል። በጣም አሪፍ። ስለዚህ እየዘፈዘፈ የሚያጥበው ማሽን ነው ማለት እንችላለን። ይሄኛው ይዘፈዝፋል፣ ያጥባል። እዚህ ጋር የሆነ ነገር እያየው ነው። ምንድነው ይሄ አገልግሎቱ? ሌሎቹስ? እነዚህ ኢንሌት ቫልቮች ናቸው። ጀስት ውሃ የሚገባበት ቫልቭ ነው። ከታችን ካየሽው ደግሞ ሰፋ ያለ ቱቦ አለው። አውትሌት ቱቦ ውሃ ማስወጫ ነው። ውሃ ወደዚህኛው ክፍል ከቧንቧ ጋርም ይሰራሉ። ማኑዋል ሲባል በባሊም ትችያለሽ። ቀጥታ ቧንቧ አጠገብም ካለ ደግሞ ቀጥታ ቧንቧ ካለም ዳይሬክት ያቆመሽ መጠበቅ ከሌለብሽ በቧንቧ ጋር አገናኝተሽ ትችያለሽ። ብዙ ጊዜ ያው ተመራጭ የሚያደርጋቸው እንደዚህ ነው። አሁን አውቶማቲክም እንደዚህ እየጨመረ ነው። በባሊም ትችያለሽ። አውቶማቲክም ላይ ተጀምሯል። አሁን በእነማዲ ብራንድ ውስጡን ከፍተን ይቻላል። ይህንን ካየሽው ውስጡን ማሻ ሮለሮች አሁን ሮለር ተጨምሮላቸዋል። አሁን እነዚህ ሮለሮች ፍሪክሽን በመፍጠር ፍትጊያን በመፍጠር ያው ስራ የሚሰራው በዛ ነው። ፍሪክሽን በመፍጠር ነው ማለት አንዱ ከአንዱ ጋር ሲተሻሽ በዛ ይጸዳል፣ በደንብ ይጸዳል። ያ ነው ሳይንሱ፣ እዛ ውስጥ ያለው እሱ ነው። እነዚህ እንትኖችን በተወሰነ መልኩ ልብስን የማገላበጥ ስራ፣ የማሸት ስራ ማለት ሬዚስት ስለሚያደርጉ ሪቮልቭ ሲያደርግ ሲሽከረከር ፍትጊያ ይኖራል፣ በደንብ ያጸዳል ማለት ነው። በጣም አሪፍ ማሻ አላቸው። ብዙ ጊዜ ምን ይባላል ልብስ ማጠቢያ ላይ በጣም የቆሸሹ የልጆችን ልብስ እኮ አያጸዳም ማሽን፣ እንደውም ከዛም አልፎ በእጅ የማሸት ድጋሚ ኢነርጂን የመጠቀም ነገር ይኖራል እና ለፈረንጆች የተዘጋጀ ብቻ እንደሆነ የሚወሩ ሀሳቦች አሉ። ልብስ ማጠቢያ ማሽን ላይ ማሽኑ ሲገዛ ትንሽ የቆሸሸ ልብስ ብቻ በደንብ የሚያጸዳ፣ በጣም ብዙ የቆሸሹ ልብሶችን ሲሆን ግን አያጸዳም ይሄ እኮ የሚል አስተሳሰብ አለና እውነት ነው ወይ ይሄ ነገር?
እውነት ነው። አረጋገጥክልኝ ማለት አሁን እነዚህ ማሽኖች ጀስት እንዲያግዙን ነው፣ ወይም ደግሞ ሰውን ተክተው አይደለም የሚሰሩት። ቆሻሻን ዲቴክት ያደርጉ ጀስት በመሽከርከር ነው። የሆነ ቦታ አሁን ለምሳሌ ብዙ ጊዜ ስራ የሚያበዛት ከሆነ እጀታ ጋር እዚህ ጋር ሊቆሽ ይችላል። ስለዚህ ይሄን ነገር ለመቀነስ ከራሳቸው ምንድነው በሳምንት አንዴ ሊለብሱ ይገባል። አለመደጋገም፣ የልጆችን ልብስ ወዲያው ማጠብ። ማሽኑ አይደክምም፣ ያው ለዚህ ሬዲ ስለሆነ ልክ ነው። ስለዚህ የኛንም ኢነርጂ ደግሞ ከመጠቀም ማኑዋልም ያስባለው አንድም ይሄ ነው። ማኑዋል በግጥ ያው አንስተሽ እዚህ ጋርም ስለምታስገቢ ማኑዋል የሰው ገዛም ስለሚያስፈልገው ነው። ይሄኛው ዋጋ ስንት ነው? የዚህ ዋጋ አሁን ባለበት ወቅታዊ ዋጋ ነው። በየጊዜው ዋጋ ፕሪንት መደረግ ስላለበት ቴሌግራም ቻናላችን ላይ ገብተው ነው የሚያዩት። አምነን ኤሌክትሮኒክስ እንላለን። አሁን ላይ በዚህ ሰዓት የምንሸጠው ይሄንን 62000 ብር ነው። 62000 ሊጨምርም ሊቀንስ ስለሚችል ቻናሉን ግዴታ ማየት አለባቸው ከመምጣታቸው በፊት ካስተመር እንደዛ ይመክራል። ቀጣይ ደግሞ የምታየው በኦርቢት 16 ኪሎ ግራም ነው። ኦርቢት አሪፍ ፊቸር ያለው እቃ ነው። ስሙም ታዋቂ እቃ ነው። ይህ እንደምታየው አብዛኛው ፊቸራቸው ዋሽንግ ማሽኖች ላይ ተመሳሳይ ነው። ትንንሽ ልዩነት አለ። ትንንሽ ልዩነት ቢኖርም ማተር ያደርጋል እቃ ላይ። ያው ከዚህ ውስጥ ጥሩ የሚባለውን አንዱን ነገር ላሳይሽ። የተለየ ነገር ምን አለው ይሄኛው? ቅድም ካልጠቀስኩልሽ እዚህ ጋር ወሽ ሴሌክተሩ 3 ሴቲንግ ነው ያለው። ስትሮንግ አለው፣ ኖርማል አለው፣ ሶፍት አለው። ጀስት ይሄ ወሽ ሴሌክተሩ ምንድነው የሚያደርገው? ቅድም ስትሬች ከማድረግ አንጻር እንደፈለግሽ አድጀስት ይደረጋል። ሶፍት የሚል ፕሮግራም ስላለው ስትሬች የሚያደርጉ ልብሶች ሶፍት ላይ ይደረጋል። ሪቮሉሽን ስለሚበዛ ማለት ነው። ስለዚህ ብዙ በተሽከረከረ ቁጥር እየዘር መጣ። ስለዚህ እንደዚህ አይነት ነገር አፕ እንዳያደርግ። ሁለተኛ ደግሞ የሚበጣጠሱ የሚነጫጩ ልብሶች ሶፍት ፕሮግራም ሴቲንግ ላይ ማድረግ አለብን ማለት ነው። ስትሮንግ ላይ ሲሆን ደግሞ እንደ ጂንስ አይነት ወይም ደግሞ ስትሬች ማያበዙ ልብሶች እነሱን እዚህ ጋር አድርገን እንጠቀማለን ማለት ነው። ወሽ ሴሌክተሩ ሞር በሁሉም በኩል አድሬስ እንዲያደርግ ተደርጎ ይሰራል። ኖርማል አለው፣ ስትሮንግ ሴሌክተር አለው፣ ሶፍት አለው ማለት ነው። በልብስ አይነትም እንትን ይገልጹታል። አንዳንዴ ለምሳሌ ነጠላ ምናምን ሲሆን ልክ ነው ሶፍት ላይ የሚሆን ይመስለኛል። አገር ልብሶች ምናምን ሴንሲቲቭ ስለሆኑ የኢትዮጵያ በጥጥ የሚሰሩ እንደነዚህ አይነት ልብሶች ሲሆኑ በእጅ ራሱ ትንሽ ጥንቃቄ ይፈልጋል። ስለዚህ እሱን ሶፍት ላይ አድርጎ ማጠብ ይቻላል። ሞር እንዲያውም እነሱ አውቶማቲኮቹ ምርጥ ናቸው አሉ። ለነሱ ለውል ተብሎ ለሀገር ባህል ልብሶች የተሰራ ፕሮግራም ስላለው በጣም ይቀንሰዋል ስትሬቹን። ብዙ በተሽከረከረ ቁጥር ስትሬች ያደርጋል፣ እንደዚህ እንዳይመዘዝ ማለት ነው። ልክ ነው። ያንን አሪፍ ነው። ባለበት ምርጥ እቃ ነው። ኦርቢት አሪፍ የሚባል ምርት ነው። ልክ ነው። ስሙም ትንሽ ቆየት ካሉት ባለ ስንት ሞተር ነው የሚባለው? ይሄ ባለ 3 ሞተር ነው። እስካሁን እንግዲህ ቀደም ብለን እንዳየነው በ16 ኪሎ ነው እያየን ያለ ነው። ቅናሽ የለም እስከ 12 ኪሎ እንዳለ ሰምቻለሁ። ግን እናንተ ጋር እነዚህ አይነት አማራጮች አሉ? ያው ጀስት እነዚህ ለሳምፕል የቀረቡ ስለሆነ ነው። እንዲያውም ከጎን ያለው 14 ኪሎ ግራም ነው። አሁን ፖፑላርን ካየሽው በ14 ኪሎ ግራም ነው። ፖፑላር ነው ይሄ ፖፑላር ነው። በጣም ምርጥ እቃ ነው። በ14 አሁን ላይ ስሙም እየገነነ ነው ያለው። የዚህኛው ዋጋ አልነገርከኝም። የኦርቢት 16 ኬጂ ስንት ነው ዋጋው? አሁን የዚህ ዋጋ 54000 ብር ነው። ዴሊቨሪ ግን ነፃ ነው። እኛ ጋር ሪላት ያው ፊክስድ ስናደርገው ዲስካውንትም አለው። የመጨረሻ ዋጋ ሆኖ ግን ቅናሽ ነው። ብዙ ሰው እንትን ስላለው ዴሊቨሪያችሁ እስከ የት ድረስ ነው? የትም አዲስ አበባም ከአዲስ አበባ ውጭ ክፍለ ሀገርም ድረስ ማንኛውም ቦታ ይላካል በነፃ። ዋው! እስቲ ይሄኛው ውስጥ ደግሞ ከሌሎቹ ምን ለየት ያደርገዋል? ምን አሪፍ ነገር አለው? አሁን ላይ ስመ ገናና ነው ብዙ ይባላልና እስቲ አንተ እንደ ባለሙያ ሰዎች እነዚህ ልብስ ማሽኖች ቢገዙ ምን ጥቅም አላቸው? አሁን ይሄኛው እቃ አሪፍ ፊቸር አለው። ያው ስሙም ታዋቂ ነው። በእርግጥ አሁን እዚህ ጋር የምታየው ሞዴል በብራንድ እንዳይሄዱ ያልኩሽን አንድ ነገር ላሳይሽ። አሁን እዚህ ጋር ስሙ ታዋቂ ነው። ካየሽው አሁን ከሌሎቹ ጋር የጎደለ ነገር ይታይሻል። ማሻ የለውም ግን ራሱ ብራንድ ሆኖ ደግሞ ማሻ ያለው አለ። አሁን ይሄ አፕዴት ይደረጋል ፊቸራቸው። ስሙን አይተሽ ዝም ብለሽ ፒክ አድርገሽ የምትሄጂ ከሆነ ያው ትሸቡጃለሽ ማለት ነው። ውስጡ ማየት ያስፈልጋል። ማሻ ያለው አለ። አሁን እዚህ ጋር የምታየው ማሻ የለውም። ስለዚህ ብራንድ አይታይም። ግን ከሌሎቹ ደግሞ የተሻለ ፊቸር አንድ ነገር ላሳይሽ። አሁን እዚህ ጋር ኤርትርቦ ድራይንግ ሲስተም ነው የሚጠቀመው። በሚሽከረከርበት ሰዓት ጀስት መጭመቅ ብቻ ሳይሆን ንፋስን በዛው ሳክ ያደርጋል። ኦልሞስት 95% ከፍ ያደርገዋል። የማድረቅ ሂደቱ ንፋስ አስመትቶ ነው ሲያደርቅልሽ። ብዙዎቹ ጨምቀው ነው የሚሰጡሽ፣ ንፋስም ያደርቅልሻል። በጣም አሪፍ ምርጥ እቃ ነው። ስለዚህ በደንብ የማጠቡ ነገር ትንሽ ቀነስ ይላል ማለት ነው። ማሻው ስለሌለ ከሌሎች ፍሪክሽን ስለሌለ ለዛ ነው። እነዚህ በተለያየ ኪሎ ሳይዝ አላቸው። አሁን ይሄ 14 ኬጂ ነው። አሁን በየጊዜው 12 13 ይወጣል። ግን አሁን ላይ ገበያ ላይ ያለው 14 ኬጂ ነው። አብዛኛውን ሰዓት ኢምፖርተሮቹ ስራ ላመጧቸው ማለት ነው። 20 ኬጂም ለስራ የሚሆኑ አሉ። 16ም አለ። ዝቅ ብሎ ደግሞ 14 13ም እያለ ይወርዳል ማለት ነው። ቤት ውስጥ ለመጠቀም ለሚፈልጉ ሰዎች ሴተላጤ ወንደላጤ ደግሞ እነዛ አነስ ያሉትን ሪኮመንድ ታደርጋለህ? የቤት ሳይዝ ወሳኝ ነው። አንዳንዴ በጣም ሲሰፋ ደግሞ ሰው የሚሸወደው ነገር ልንገርሽ። አሁን ለምሳሌ ትልቅ ቤት ስላለው ተለቅ ያለ ሳይዝ ይገዛል።
የዚህ ቮሊዩሙ በሰፋ ቁጥር የምታስገቢው ፋሚሊ ወይም ፋሚሊ ከበዛ ልብስም ይበዛል፣ ፋሚሊ ትንሽ ከሆነ ልብስም ያንሳል። ስለዚህ ትንሽ ልብስ ላይ ትልቅ ማሽን ካስገባሽ ሳይታጠብ ሳይጸዳ ነው የሚወጣው። ፍሪክሽን አይፈጥርም። ዝም ብሎ ሮቴት አድርጎ የሚመጣው። ስለዚህ ጠባብ ሲሆን አንዳንዴ የማጽራት ፍጥነቱን በዛው ይጨምራል። ስለዚህ የቤቱ ሳይዝ ተመጣጣኝ መሆን አለበት። እሱን ኮንሲደር ያድርጉ። በጣም አሪፍ። እስቲ የፖፑላርን ዋጋ ንገረን። ፖፑላር አሁን እዚህ ጋር የምታየው 14 ኪሎ ግራም ነው። ዋጋው 52 ሺህ ብር ነው። 52 ሺህ ብር። አንድ ጥያቄ ልጠይቅህ። ብዙውን ጊዜ የልብስ ማጠቢያዎች ላይ ኦሪጂናል የሆነውን እቃ ማግኘት በጣም ለብዙ ሰዎች ጥያቄ ነው። ቦዲውን የሚቀይሩበት ሁኔታ ሊኖር ይችላል። አገር ውስጥ የሚገጣጠሙ ሲሆን ደግሞ ትንሽ እንከን አለው የሚባል ነገሮች አሉና ቀደም ብለን እንዳነሳ ነው እንደነዚህ አይነት እቃዎች ሲሆኑ ብዙ ገንዘብ ነው ሰዎች የሚያፈሱት። ለረጅም ጊዜም ከመገልገል አንጻር ጋራንቲ ስላለው ብቻ እቃን መግዛት የለባቸውም ብዬ አምናለሁ። ቀድመው ግን ለረጅም ጊዜ ለመገልገል ሰዎች ምን ማድረግ አለባቸው? ያው ሰው ይጠራጠራል ብዙ ጊዜ። ግን ያው እስራኤል ላይ ስላየሁት ፎርጅድ የሚባል እቃ የለም እኛ ጋር ጀነራሊ ገበያው ላይ አጋጥሞኝም አያውቅም። ሰው ማየት ያለበት ምንድነው? አሁን ለምሳሌ ፖፑላር አሁን እዚህ ጋር ማሻ የለውም። አድርጎ ከመጣ ማሻ ይጨምራል፣ ፌቸሩ እየጨመረ ይመጣል። ሰው የሚያስበው ያ ፎርጅድ ብሎ ነው የሚያስበው። ጀስት ምለው ፌቸር ለዚህ ነው ፌቸሩን አይተው ይግዙ ምለው ለዛ። ብራንዱንም አዩ። አሁን ለምሳሌ ሃይሰንስ ይላል ማሻ የለውም። እሱ ምንድነው ኳሊቲ ወረደብሽ ማለት ነው። ስለዚህ ብራንድ ፌክ የሚባል ነገር ቶታሊ የለም እዚህ ጋር አጋጥሞኝ አያውቅም። ኦኬ እስካሁን ያየናቸው እነዚህን ነው። ግን ከዚህ በተጨማሪ አውቶማቲክ የልብስ ማሽኖች አሏችሁ? አውቶማቲክ ዋሺንግ ማሽኖች አሉ። እስካሁን ስናያቸው የነበሩ ማሽኖች ማኑዋል ናቸው። እነዚህ ሲያጥቡ ሲያጸዱ አሪፍ ናቸው። አብዛኛው ኢትዮጵያ የሚጠቀመው ይሄንን ነው። ጀስት ለምን የውሃ ችግር ስላለበት ጀስት በባሊ አንስቶ መገልበጥ ስለሚችል፣ ሁለተኛ ደግሞ ከበጀት አንጻር በጀቱም ቅናሽ ስለሆኑ ዋጋ ላይ ትንሽ አድሬስ ያደርጋሉ ለሁሉም ሰው። በዛ ምክንያት እነዚህን ይጠቀሟቸዋል። አውቶማቲኮቹ ደግሞ ጀስት ሙሉ በሙሉ የሰውን ገዛ ያስፈልጋቸውም ራሳቸው ናቸው የሚጨርሱት። ውሃ ራሳቸው የሚደፉት ራሳቸው ናቸው የሚቀዱት። ተመራጭ ናቸው። እስካሁን እነሱን ሰዎች አይገዟቸውም ነበር። ለምን? ውሃ ገልብጠሽ መጠቀማችን። አሁን ግን ያው ገልብጠሽ መጠቀም ምችያቸውም ስለመጡ እነሱን አሳይሻለሁ። መልካም። ይሄኛው እንግዲህ ትንሽ እስካሁን ካየናቸው በሙሉ ለየት ያለ ነው። ምን አይነት አገልግሎቶችን እንደሚሰጥ አብራራል። እሺ እዚህ ጋር የምታየው ማዲቫ ቶፕ ሎደር አውቶማቲክ ዋሺንግ ማሽን ነው። ያው ቀደም እንደነገርኩሽ እስካሁን ስናያቸው የነበሩት ስቲል አድካሚ ናቸው። ከማጠብ አልተለየሽም። በዚህ ጀስት እንትን ላይ ይችላል ጀስት ያጠብሽውን አንስተሽ ማስገባት፣ አንቺም እየቆሸሽ ነው ግዴታ ማሽኑ ጋር አጠገብ ላይ ነው ያለሽው። በእነዚህ ዋሺንግ ማሽኖች ላይ ግን ስትመጪ ምንድነው ጀስት ባስኬት ላይ ያስቀመጥሽውን ልብስ አምጥተሽ ታስገቢያለሽ። ፕሮግራሙን ሴት አድርገሽ ተጠብሊ ብለሽ መሄድ ነው የፈለግሽበት ቦታ። ጀስት እሱ አጥቦ አድርጎ ይጠብቅሻል ማለት ነው። ዋው ከስራ አንጻር በጣም ቤስት ነው። አቅላይ ነው። በጣም አቅላይ ነው። እስቲ እንደው አንተ ለራስህ የምትመርጠው እስካሁን ካየናቸው በሙሉ በቃ ቆንጆ የምትለው የትኛው ነው? ቅድምም እንደነገርኩሽ ያው የእቃውን ፌቸር ነው። ብራንድ ላይም የእቃ ፌቸር ነው የሚታየው። ምን ይዟል ወይም ደግሞ ምን ጥቅም ይሰጠኛል፣ ጥቅም ለመገልገል ለምንገዛው ስሙ ታዋቂ ሆኖ አንዳንዴ አሪፍ ያልሆነ እቃ ስላለ ነው እንደዚህ የምናገረው። ቤስት ብዬ የምመርጠው ጀስት ማዲቫ ዋሺንግ ማሽን ነው። ይህ ማዲቫ የኮሪያ ምርት ነው። ምኑን መረጥከው ካልሽ እሱን ዲቴል እያንዳንዱን ነገር ላስረዳሽ። ከሌላው የተለየ ነገር ምን አለው ካልሽ ይሄኛው አይተሽ እንደሆነ ከሌሎቹ አውቶማቲክ ዋሺንግ ማሽኖች ኤልጂ አለው። ባይዘው ያው ኤልጂም ምርጥ ነው። ሁለቱን ነው የሚመጣው። ተመሳሳይ ናቸው ያለው ፌቸር። አብዛኛው ፌቸር ተቀራራቢ ኤልጂ ጋር የሚነጻጸር እንትን አለው። ለዛ ነው ኤልጂ አሁን ካየሽው ስማርት ኢንቨርተር ሞተር አለው። ይሄም አለው። አሁን ይሄ ስማርት ኢንቨርተር ሞተር ማለት ልብስ ስታስገቢ የልብሱን ክብደት እና የሞተሩን ስፒድ ያመጣጥንልሻል። ትንሽ ልብስ ካስገባሽ ፍጥነቱን ይቀንሳል። ስለዚህ ኢነርጂ ሴቭ ያደርግልሽ ነው ማለት ነው። ኤሌክትሪክ ኮስታቸው ዝም ብሎ የሚሰራ ከሆነ ኃይለኛ ኃይል የሚያወጣ ከሆነ ኤሌክትሪክ ኮስቱ ከፍ ይላል ነው። ደግሞ እኛ ልብስ በጣም ብዙ ነው የምናስገባው። ልብስም ያው እንትን ሊል ይችላል ሊያንስ ይችላል። በተደጋጋሚ ከሆነ እንደ ልብሱ ሎድ መጥኖ ይሰጥሻል። ሌላ ደግሞ ፉዚ ሎጂክ ቴክኖሎጂ ነው የሚጠቀመው። ያ ማለት ደግሞ አሁን እንደነገርኩሽ ዳይሬክት ኮንታክቱ ምንድነው የምታስገቢው ኢንፑት ልብሱ ነው። የምታስገቢው የልብስ መጠን ያይና ታይሙን ራሱ ይሞላልሻል። ራሱ ነው የውሃውን መጠንም ይመጥንልሽ። ብዙ ውሃ ልብስ ከገባ የሚገባውን ልብስ ውሃው የሚያገኘው ከፍ ይላል ማለት ነው። ልብሱ ከቀነሰ ውሃው ይቀንሳል። ስለዚህ ይሄ ቴክኖሎጂ አንድ ተመራጭ ያደርገዋል። አውቶማቲካሊ ሶይል ሌቭል ዲቴክት ያደርጋል። አሁን አይተሽ እንደሆነ ሄቪ፣ ኖርማል፣ ላይት ይላል። የአፈሩን ሌቭልም ዲቴክት ያደርጋል። ከሌሎቹ ደግሞ ለየት የሚያደርገው ፌቸሩ ምንድነው? በሙቅና በቀዝቃዛ ውሃ ያጥባል። ዋው! ውሃ ሙቀ ያጥባል። ውሃም አሪፍ አድቫንቴጅ ነው። አንዳንዴ ጀስት አብዛኛው ኢትዮጵያዊ በቀዝቃዛ ነው የሚያጥበው፣ ግን አንዳንድ ልብሶች በሙቅ ውሃ ሊታጠቡ የሚገባቸው ልብሶች አሉ። ሶ ለእንደዚህ አይነት ፐርፐስ ምርጥ ነው።
በሙቅ በወርም እና በኮልድ ዋተር መጠቀም ትችላለች። በጣም አሪፍ። ሌላ ፌቸሩ ምንድነው ካልሽ ቅድም የሀገር ባህል ልብስ ያጥባል ወይ ስትይ ነበር። ጀስት አሁን ብዙ ጊዜ የሀገር ባህል ልብሶችን ለማጠብ ስትጠቀሚ ልብሳቸው የመመዘዝ ስትሬች የማድረግ ነገር አላቸው። ማኑዋሎቹ ያ ነው ችግራቸው። ይሄኛው የሀገር ባህል ልብሶች ውል ፕሮግራም ሲመርጥልን እዚህ ጋር ምንድነው ነምበር ኦፍ የሚሽከረከረውን አሽከርክሬት ይመጥነዋል። ለውል ሲሆን ይቀንሰዋል ማለት ነው። ስለዚህ ስትሬቹም አይበዛም፣ ባለበት መጥኖ ሳይመዘዝ በደንብ አጽርቶ ያወጣልሻል ማለት ነው። የራሱ ፕሮግራም ኦልሬዲ ሴት የተደረገ ነው ማለት ነው። ሌላ ደግሞ ቀጣይ ብዙ ፕሮግራሞች ናቸው ያሉት። ያው ጥቂት አንድ ሶስቱን ላንሳለሽ። ዲዩቬት ሚል ፕሮግራም ይታይሽ ከሆነ ዲዩቬት ሚል ፕሮግራም ከሌለ ብርድ ልብስ አይታጠብም። ዲዩቬት ማለት እንደ ኮምፎርት ቀለል ያሉ ሆነው እነሱን ለማጠብ ሴት የተደረገ ፕሮግራም ነው። ያንን ነገር ተመራጭ ያደርገዋል። ለብርድ ልብስ ለስራም መሆን ይችላል ማለት ነው። ልክ ነው። በጣም አሪፍ። እስቲ ውስጡን ከፍተን እንየው። እሺ ውስጡን ስትከፍቺው እዚህ ጋር የምታገኙ መጀመሪያ ላይ ስንት ኬጅ ነው ማለት ነው? ይሄ 18 ኪሎ ግራም ነው። በ16 ኪሎ ማማራጭ አለ። አሁን ይሄኛው ዎሽ ፓውደር እና ሶፍትነር ትጠቀሚያለሽ። ሳሙና እዚህ ጋር የምታስገቢው ማለት ነው። እዚህ ጋር ሳሙና። ሌላ ደግሞ ፈሳሽም ወይም ኤኒ ፓውደር ዱቄት ሊሆን ይችላል። እሱን ራሱ ኦሞም ልክ ላርጎም ይጠቀማል ማለት ነው። ኢሌት ሲያደርግ በዚህ ያለፈ ይመጣል። ከዛ ውሃውን ይወስዳል ማለት ነው። እየመጠነ ሚክስ እያደረገ ያስገባዋል ማለት ነው። ሶፍትነርም ይጠቀማል። ልብስ ማለስለሻ፣ አንዳንዴ ኬሚካል ምናምን ነገሮች በተለይ አንዳንድ ስራ ላይ የሚጣበቁ ልብሶች አሉ። እነሱን ለማለስለስ ትጠቀሚያለሽ። ሁለተኛ ደግሞ ኦደር ያላቸውን የልብስን መዓዛ የሚቀይሩ እንትሮች መጠቀም ትችላለሽ። በጣም ምርጥ ዕቃ ነው። በጣም ነው የሚያምረው። ውስጡ ስፋቱም እስካሁን ካየናቸው በጣም ለየት ያለ ነው። ስቴንለስ ስቲል ነው ውስጡ። እውነት ለመናገር እኔም ይሄኛውን ነው የወደድኩት እስካሁን ካየናቸው። አሪፍ ዕቃ ነው። በጣም አሪፍ ዕቃ ነው። ዋጋው ስንት ነው? አሁን የቀረው እሱ ስለሆነ እሺ፣ በ16 ኪሎ ግራም አሁን ባለበት ዋጋ 121 ሺህ ብር ነው የሚሸጠው። በ18 ኪሎ ግራም ደግሞ ወይም እዚህ ጋር ፊት ለፊት የምታዩ ደግሞ 144 ሺህ ብር ነው የሚሸጠው። የእቃ ኳሊቲ በጣም ቤስት ነው። አሪፍ ዕቃ ነው። ከ10 ዓመት ዋራንቲ ጋር ነው የምንሰጠው ማለት ነው። 10 ዓመት ዋራንቲ፣ 10 ዓመት ዋስትና አለ። ብዙዎቹ እዚህ ጋር ሳምፕል እንደሆኑ ነግረኸኛል። ከዚህ በተጨማሪ ደግሞ ሌሎች ፍላጎቶች ካላቸው የማምጣት ነገር በትዕዛዝ የመቀበል ነገር አለ? ይቻላል። ያው አብዛኛው ሲጀመር በኦርደር ነው እኛ የምንሰራው። ጀስት ማዘዝ ይቻላል። የፈለጉትን ብራንድ አሁን እዚህ ጋር ጀስት ዋሽንግ አለ የሚለውን ነው ለማሳየት ነው እንጂ ብዙ አይነት ብራንድ ነው ያለ። የፈለጉት ብራንድ አለ። የፈለጉት ዕቃም በሳይዝም በትልቅ ሳይዞችም አሉ። ለስራ የሚሆኑ እነሱንም እናቀርባለን ማለት ነው። በጣም ደስ ይላል። ቀረ ብለህ የምታስበው ሀሳብ ካለ ድሉ ልስጥ። አብዛኛውን ነገር አውርተነዋል። ሞር ጀስት ሪኮመንድ ለማድረግ ሰው ሲገዛ በተለይ ድጋሚ ወጪም እንዳያወጣ ማኑዋል ዋሽንግ ማሽኖች አሪፍ ናቸው። ግን የውሃ ችግር ሳይኖርባቸው፣ የበጀት ችግር ሳይኖርባቸው፣ በጀትም ያው ስለሚያስፈልግ ማለት ነው። የሁለቱም ችግር ከሌለባቸው ብዙ ጊዜ አውቶማቲክን ቢገዙ እመክራለሁ። ድካምንም ከመቀነስ አንጻር በጣም ቤስት የሚባሉ አውቶማቲኮቹ እነዛ ተመራጭ ናቸው ማለት ነው። በጣም እናንተ ጋር መምጣት የሚፈልጉ ሰዎች ካሉ አድራሻችሁ የት ይገኛል? በየትኞቹ አማራጮች እናንተ ማግኘት የሚችላሉ የሚለውን እናንሳ። አድራሻችን መገናኛ ስሬም ህንፃ ግራውንድ ላይ 4ኛ ቢሮ ቁጥር አምነን ኤሌክትሮኒክስ ብሎ ቢመጡ ያገኙናል። ግን ሞር ደግሞ ቀረብ እንድንል በስልካቸው እንገኛለን። በስልክ ያው ቴሌብር አፓቸው ሳይቀር አለ። እዛ ላይ ገብተው አምነን ኤሌክትሮኒክስ ብሎ ሰርች ቢያደርጉ ያገኙናል። ወይም ደግሞ ሌሎች ሶሻል ሚዲያ ፕላትፎርሞች ላይ እንደ ዩቲዩብ፣ ቲክቶክ፣ ፌስቡክ፣ የቴሌግራም ስልካቸው ላይ አምነን ኤሌክትሮኒክስ ብለው ሰርች ቢያደርጉ በሁሉም እንገኛለን። እዛ ላይ ያው ገብቶ ሰርች ማድረግ ነው። እንግዲህ የነበረን ቆይታ በጣም ደስ የሚል ነበረ። ስለ እያንዳንዱ ማሽኖች በቂ የሆነ ማብራሪያ ነበር የሰጠኸኝ። ስለ ጊዜ በጣም አድርጌ አመሰግናለሁ። እሺ፣ እኛም መጣችሁ ስለጎበኛችሁን እናመሰግናለን። እሺ፣ ሰላም። ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንግዲህ ዛሬ በአምነን ኤሌክትሮኒክስ የነበረን ቆይታ ይህንን ይመስል ነበረ። እንግዲህ በአይነቱ ለየት ያሉ የተለያዩ አይነት የልብስ ማጠቢያ ማሽኖችን አሳይተናችኋል። እንደነዚህ አይነት ተመሳሳይ ቪዲዮዎች ደግሞ እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን በመምራት አብሬያችሁ ቆይታ ያደረኩት ደግሞ እኔ ሊና አብርሃም ነበርኩኝ። በካሜራማን ደግሞ ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።